ክሪስታል ፓላስ ባለፉት ጨዋታዎች ሊቨርፑልን ቀልቡን የገፈፈው ቡድን ነው ሊቨርፑል እስካሁን በፕሪሚየር ሊጉ ድል ማስመዝገብ የራቀው በክሪስታል ፓላስ አንገቱ ከተቀላ በኋላ በዛ ደረጃ መግለጽ ይቻላል ምክንያቱም አሁን አምሮን ስቷል ሊቨርፑል ተከታታይ ጨዋታ ሽንፈት እንዲያስተናግድ መነሻ የሆነውና ቀልብ ገፋፊው ክሪስታል ፓላስ ነው ክሪስታል ፓላስ ጠንካራ ቡድን ነው ትናንት አርሰናልን ፈትኖታል በተለይ መጨረሻዎቹ ደቂቃዎች ላይ በርካታ የአርሰናል ደጋፊዎች አንድ ጎል ስለሆነች ያችን ቢያንስ አቻ የመውጣት እድል ክሪስታል ፓላስ ለማግኘት ከፍተኛ የሆነ ሃይ ፕሬሲንግ ሲጠቀም ነበር በዛ ላይ የተጫዋቾቹ ጥራት ይገርመኛል እነዛን የመሰሉ ተጫዋቾች ለቆ አሁንም ተጫዋች በማፍራት ኦሊቨር ግራስነር የተሳካላቸው ሆኗል ኦሊሴን አጥተዋል ኤብሬቺ ኤዜን አጥተዋል ግን እነሱን ተክተዋል አምጥተዋል ተጫዋቾች ጠንካራ ቡድን ነው ክሪስታል ፓላስ እና አርሰናል አምስተኛ ክሊን ሺት ያስመዘገበበት ጨዋታ ነው በአምስት ጨዋታዎች ጎል አልተቆጠረበትም 10ኛ ድሉ ነው 7ኛ ተከታታይ ድሉ ነው በ10 ጨዋታ አልተሸነፈም 7ኛ ተከታታይ ድል አምስት ከሰባቱ ደግሞ አምስቱ በክሊን ሺት ተከታታይ አምስቱ ማለት ጎል ማስቆጠር አርሰናል ላይ የማይሞከር ሆኗል ጋብሪኤል ማጋሌስን እና ሳሊባን ንዶ አልፎ ጎል ማስቆጠር በጭራሽ የማይሞከር ሆኗል ሳሊባ ትናንት ጉዳት አስተናግዷል አርሰናል ቤት በርከት ያሉ ተጫዋቾች ጉዳት አጋጥሟቸዋል ዴክላን ራይስን ጨምሮ ለክፉ የሚሰጣቸው አሉ ለክፉ የማይሰጣቸው አሉ ከተጎዱት መካከል የሚመለሱ አሉ እነዚህን እናነሳለን እና አርሰናል ነጥቡን ከፍ ያደረገበት ሊቨርፑል ማንቸስተር ሲቲ ቼልሲ የተሸነፉበት ማንቸስተር ዩናይትድ ደግሞ እያንሰራራ የመጣበት የፕሪሚየር ሊግ ሳምንት ሆኗል አርሰናል እናስቀድም ሶፊዬ ግርሜ የትናንትና ጨዋታ ነው አርሰናል ጨዋታ ትናንት እንግዲህ አርሰናል ክሪስታል ፓላስን 1-0 ያሸነፈበት ጨዋታ ነው የዚህ ጨዋታ ውጤት እንደ ተራ ውጤት የሚገለጽ አይደለም አምና አርሰናልን ዋንጫ ያስጣሉትን ቡድኖች በተከታታይ አርሰናል ዘርሯቸዋል በኒውካስል ተሸንፏል አርሰናል በዌስትሃም ተሸንፏል ፉላም ነጥብ ወስዶበታል ኤምሬትስ ላይ ክሪስታል ፓላስ በተመሳሳይ በመጀመሪያ ዙር ጨዋታ ነጥብ ወስዶበታል 2-2 አቻ ያወጡበት ጨዋታ 10 ነጥብ ጥሏል አርሰናል በእነዚህ ቡድኖች ባለፈው አመት ስለዚህ ይሄንን መሆኑን ተከትሎ ስጋቶች ነበሩ ተከታታይ ጨዋታ ደግሞ እንደምትመለከተው ኒውካስልን ዌስትሃም ፉላም ክሪስታል ፓላስን ያገኙና ቢያንስ እንዳምናው ሁሉም በሚባል ደረጃ ነጥብ ባያስጥሉት እንኳን ሚኒመም አንድ ቡድን 3 ነጥብ ይወስዳል ወይም ያስጥላል ተብሎ ተገምቶ ነበር ግን ይህንን ከባድ ፈተና ሚኬል አርቴታ አቅለለውታል ከአራቱም ጨዋታ ሙሉ 3 ነጥብ ለዛውም በሶስቱ ጨዋታ ጎል ሳይቆጠርባቸው ክሪስታል ኒውካስል ብቻ ነው ጎል ያስቆጠረባቸው ሌሎቹ ጨዋታዎች ላይ በሙሉ ጎል ሳይቆጠርባቸው ጭምር ነው ሙሉ 3 ነጥብ ይዘው መሄድ ይቻላል ከአስፈሪው ሴንት ጄምስ ፓርክ ስቴዲየም እስከ ጠንካራዎቹ የማርኮ ሲልቫው ፉላምና እስከ ክሪስታል ፓላስ ድረስ የወሰዷቸው ነጥቦች በጣም አስፈላጊ ናቸው ክራቨን ኮቴጅ ላይ ነው ፉላሙ ላይ የሚወሰዱት ክራቨን ኮቴጅ ላይ ትልልቆቹ ቡድኖች ጨምረው ማርኮ ሲልቫ ፉላምን ይዘው ወደ ፕሪሚየር ሊግ ከተመለሱ በኋላ እየተቸገሩበት የሚገኝ ስቴዲየም ነው እና ከባባር ስቴዲየም ላይ ነው የጨረሱት ፉላም ክራቨን ኮቴጅ ኒውካስል ሴንት ጄምስ ፓርክ አስፈሪ ስቴዲየሞች ናቸው የትናንትናው ድል ደግሞ እጅግ በጣም አስፈላጊ ነበር ለአርሰናሎች አርሰናል በነገራችን ላይ የእንግሊዝ ፕሪሚየር ሊግን ካነሳ ወይም ትልቅ ዋንጫ ካነሳ 22 ዓመታት ቆይቷል የ22 ዓመታት ጥም አለበት ረሃብ አለበት ያም ቢሆን ግን የዘንድሮው የውድድር ዓመት ካለፉት 4 ተከታታይ ዓመታቶች አርሰናል ካስመዘገባቸው ነጥቦች የተሻለ ነው ሁለተኛ ሆኖ ያጠናቀቀባቸው ናቸው ያለፉት ዓመታቶች በእነዚህ ዓመታቶች 18 ነጥብ ነበረው 21 ነጥብ ነበረው 20 ነጥብ ነበረው ዘንድሮ ግን 22 ነጥብ አለው ካለፉት 3 ዓመታቶች ሁለተኛ ሆኖ አትሪክ ከሰራባቸው ውድድር ዓመቶች የተሻለ ነጥብ የሰበሰበበት ነው ለዛውም ትልልቅ ጨዋታዎች ይላልኩ ያ ነው አርሰናልን ትልቅ ግምት በዋንጫው እንዲሰጠው ያደረገ ያለና አርሰናል የዋንጫ ቡድን ነው የሚለው መደምደሚያ ብዙዎች እንዲወስዱ ያረጋቸው ያለው ይሄ ነው በነገራችን ላይ አርሰናል 8 ሰዓታት ከዛ በላይም ከ8 ሰዓት በላይ ተጫውቶ ጎል አልተቆጠረበትም ከ450 ደቂቃ በላይ የተጫወተው ያ ማለት ቀኑን ሙሉ ስትጫወቱ ላይ ጎል ሳይቆጠርብ እንደመውጣት ማለት ነው ተደማምሮ ሰዓቶቹ 5 ተከታታይ ጨዋታዎች ጎል አልተቆጠረበትም ይሄ ከአርሰናሉ
አይሸነፍ አይበገር ቡድን እየተባለ 49 ተከታታይ ጨዋታዎችን ካሸነፈው ቡድን ቀጥሎ ይሄ ቁጥር አስገራሚ ቁጥር ነው። ወይም የዛ ጊዜ የነበረው ቡድን ተመሳሳይ ሪከርድ ነው። 5 ተከታታይ ጨዋታ ጎል ሳይቆጠርበት የወጣበት ሂደት ማለት ነው። በ13 ጨዋታ 3 ጎል ብቻ ነው ያስተናገደው በሁሉም የውድድር አይነቶች። 11 ጎሎችን ከቆመ ኳስ አስቆጥረዋል። በእንግሊዝ ፕሪሚየር ሊግ 6 ክሊንሺቶችን አስመዝግቧል ከ9 ጨዋታ 6 ክሊንሺት አስመዝግቧል ከ9 ጨዋታ ማለት ነው። ሊጉን በ4 ነጥብ ልዩነት መምራት ጀምረዋል። 10 ተከታታይ ጨዋታዎችን አልተሸነፉም። ከነዚህ ውስጥ 7ቱ ተከታታይ ድሎች ናቸው። የሲቲው ጨዋታ መሃል ላይ ስለገባ ማለት ነው። 7ቱ ተከታታይ ድሎች ናቸው። 10 ጨዋታ ግን አልተሸነፈም አርሰናል። 5 ክሊንሺት 700ኛ የፕሪሚየር ሊግ ድሉ 1992 የእንግሊዝ ፕሪሚየር ሊግ ከተጀመረ ወዲህ በእንግሊዝ እግር ኳስ የተመዘገበ 700ኛ ድሉ ሆኖ ተመዝግበዋል። ያን ብቻ አይደለም። ይህ ሳምንት ለየት የሚያደርገው የአርሰናል ቀጥተኛ ተፎካካሪ ቡድኖች የተሸነፉበት ነው። ሊቨርፑል፣ ሲቲ፣ ቼልሲ። ያንን ተከትሎ ከሊቨርፑል ጋር ያለው የነጥብ ልዩነት ወደ 7 ከፍ ብሏል። ከሲቲ ጋር ያለው የነጥብ ልዩነት ወደ 6 ከፍ ብሏል። ከቼልሲ ጋር ያለው የነጥብ ልዩነት ወደ 8 ከፍ ብሏል። እና በዚህ መንገድ ነው የአርሰናል ቁጥሮች አስገራሚ ቁጥሮቹ ነው ለፕሪሚየር ሊጉ ተፎካካሪዎች አርሰናል እጃቸውን እንዲሰጡ እያደረጋቸው ያለው ይሄ ነው። ትናንት እንግዲህ ቶማስ ፍራንከ በቆመ ኳስ የሚያስቆጥር ቡድን ብሏል። እርሳቸውን በቆመ ኳስ ያስቆጠሩት ያለው አድማጫችን እንዳለ ሆኖ ነገር ግን የክሪስታል ፓላሱ አሰልጣኝ ኦሊቨር ግራስነር ሚካኤል አርቴታና ቡድናቸውን ያሞካሹበት መንገድ በጣም የሚደንቅ ነው። ዲያጎ ሲሞኔ መስክረውላቸዋል። ኦሊቨር ግራስነር ትናንት መስክረውላቸዋል ለሚካኤል አርቴታና ለቡድናቸው እና አርሰናል በዘንድሮው ውድድር ዓመት የዋንጫ ጉዞ በደንብ የሰመረና የተሳካ ነው። ጥሩ ጉዞ እያደረገ ነው ያለው። አሁን ከነ በርንማውዝና ሰንደርላንድ ጋር ነው ፉክሩ በሚያስገርም ሁኔታ። ከአርሰናል የቀረቡት እነ በርንማውዝ በ4 ነጥብ፣ ሰንደርላንድ በ5 ነጥብ ርቆ ነው ያለው። ቶተናም የመሳሰሉ ክለቦች ነው ያሉት በተመሳሳይ በ5 ነጥብ ቶተናም ርቆ የሚገኙ። በነገራችን ላይ አሉቲ የቄርዬ ኩራት የቄራው ብራንድ ግርሜ ሰላም ነው አሉቲ። እንዴት ነሽ ግርሜ? እግዚአብሔር ይመስገን ሰላም ሁሉ አሽወይና አድማጮች እንደምን አላችሁ እያለሁ የአርሰናል ጉዳይ ብራንድ ባይ አርሰናል ራስ ብራንድ ነው። አዎ ስለዚህ ለዚህ ነው አሁን አርሰናል ጠንካራ ቡድን ነው የዋንጫ ቡድን ነው የሚባለው ደስ ስላለ ወይም ተከታታይ ጨዋታዎችን እያሸነፈ ስለሆነ ብቻ ሳይሆን እያስመዘገበ ያላቸው ቁጥሮቹ በራሱ በሊጉ አዲስ ነገሮች ሊፈጠሩ እንደሚችሉ ማሳያ ናቸው። አሁን በትልቁ መከራከሪያውን ነጥብ ብናነሳው መልካም ይመስለኛል። ያው አብዛኞቹ ነገር ትናንት ጨዋታ ላይም ከቁጥሩ ጋር በተያያዘ የሚነሱት ነገሮች ስላነሳ ማለት ነው። ሁለት የተለያዩ ሐሳቦች በአርሰናል ቡድን ውስጥ እየተነሱ ነው ያሉት። አርሰናል አዎ ትናንትም ሲያሸንፍ ምንም የሚታመንና የታየ ነው። ውብ ጨዋታ ተጫውቶ አይደለም። ለተመልካች አዝናኝ ጨዋታ ተጫውቶ አይደለም። ኢቭን ፉልሃምንም ሲያሸንፍ ተመሳሳይ ነው እና በብዙ ጨዋታዎች ላይ ኢንተርቴን ያደረገን ሜቢ እንግዲህ ሊድስ ላይ ነው አርሰናል በዚህ ውድድር ዓመት 5 ጎል አስቆጥሮ 5-4 ባሸነፈበት ጨዋታ ላይ አዝናንቶናል። ሊድስ ዩናይትድ ኖቲንግሃም ፎረስት ላይም ደህና ነበረ። ግን ሌሎቹ ጨዋታዎች ላይ ግን አዝናኝ አልነበረም አርሰናል። አንፊልድ ላይ እንደገና ክራቨን ኮቴጅ ላይ ትናንት ኤሚሬትስ ላይ ኦልትራፎርድ ላይ እያን በአብዛኞቹ ጨዋታዎች የሚያዝናና ቡድን አልነበረም እና ሁለት አይነት አስተያየቶች እየተሰጡ ነው። አንደኛው ይህን ጣጣ እያመጣው ያለው የአርቴታ ታክቲክ ነው። አርቴታ መከላከሉ ላይ በጣም ትኩረት ስለሚያደርግ መከላከሉ ላይ ጫና ስለሚያበዛና መከላከሉ ላይ ስለሚጠነቀቅ የተፈጠረ ነገር ነው ይላሉ። በተቃራኒው ደግሞ እንደነ ቴሪ ዳናል ሆነር ያሉና የአርሰናል ደጋፊዎችን ጨምሮ ገለልተኛ የሚሆኑ ተንታኞች ኖ ይሄ የአርሰናል ችግር ብቻ አይደለም፣ ተጋጣሚዎቻቸውም አሁን አርሰናልን እንደሚገጥሙ ሲያስቡ
10 ተጫዋቾችን ከበረኛ ፊት አድርገው መጫወት ነው የሚመርጡት። ይሄም አርሰናልን አዝናኝ ጨዋታ እንዳይጫወት ከልክሎታል። የተቃራኒ ቡድን አቀራረብ የተቃራኒ ቡድን አፕሮች ያመጣው ጣጣ ነው የሚል ሐሳቦችን ያስቀምጣሉ። ጋሪ ኔቪል እንዲህ ይላል፣ የቀድሞ ማንቸስተር ዩናይትድ ተጫዋች ዘንድሮ አርሰናል ያሸንፋል፣ ዋንጫውንም ይወስዳል። ግን ዋንጫውን ሲወስድ አያዝናናንም፣ ብዙ ነጥብም አያስመዘግብም። እንደ ካርሎ አንቸሎቲ ቡድን ወይም እንደ ፔፕ ጋርዲዮላ ቡድን ከ100 በላይ ነጥቦችን አስመዝግቦ እና ብዙ ጎሎችን አስቆጥሮ ዋንጫውን አይወስድም። ግን 80 እና ከዛ በላይ በሆኑ ነጥቦች ለ90 በተቃራቡ በ85 በ86 ነጥቦች ዋንጫውን እንደሚወስዱ ግን እርግጠኛ ሆኜ መናገር ይችላል ይላል ጋሪ ኔቪል። ይህንንም ሲያነሳ ከአርሰናል የመከላከል ባህሪ ጋር አያይዞ ነው። ጄሚ ካራጋር ደግሞ ሚካኤል አርቴታ እየተጓዘ ያለው በጆዜ ሞሪኖ መንገድ ነው ይላል። ጎሎቹንም በማስተያየት በነገራችን ላይ በእንግሊዝ ፕሪሚየር ሊግ ጥቂት ጎል የተመዘገበበት ቡድን ዋንጫ ሲያነሳ ቼልሲ ነው። 15 ጎል የተመዘገበበት ማለት ነው። ያስማማል እሱ ያሳብ እና ጥቂት ጎል አርሰናል 3 ጎል ነው ያስተናገደው። ኦልሞስት 10ኛ ሳምንት ልንደርስ ነው። ያ ማለት አርሰናል ይሄ የውድድር ዓመት ሲጠናቀቅ በአሁኑ ሬሽዮ ከቀጠለ 9 ጎል ነው የሚያስተናግደው። ግርምዬ በአሁኑ ሬሽዮ ከቀጠለ ማለት ነው 9 ጎል ነው ሊያስተናግድ የሚችለው። 9 10 ጎል ነው የሚያስተናግደው። ይሄ ደግሞ የጆዜ ሞሪኖን ክብረ ወሰን ይሰብራል እና በጆዜ ሞሪኖ መንገድ ነው ይላል እየሄደ ያለው። በተቃራኒው ደግሞ ቴሪ ዳንኤል ሆነሪ የለም ይላል የቀድሞ አርሰናል ተጫዋች እነ ኢያን ራይትን ጨምሮ። እስቲ የትኛው ቡድን ነው አርሰናል እንዲጫወት የሚገፋፋ ጨዋታ ይዞ የሚመጣው? የትኛው ቡድን? ሎ ብሎኩን ስለሚዘጉ እኮ ነው። ሁሉም ሎ ብሎኩን ይዘጋል። 10 ተጫዋች ከጀርባ ይደረድራል። እንዴት ብሎ ይጫወቱ? ለመጫወት ከፈለጉ ራሳቸውን በራሳቸው ይቀጣሉ። ከዚህ በፊትም አይተውታል። አምናም ታች አምናም በሎ ብሎክ የሚጫወቱ ቡድን ላይ ኳስ አፍጥነው ክሬቲቭ ነው ለመጫወት ሲሞክሩ በካውንተር አታክ ቀጥተዋቸዋል። ለዚህ አንዱ ምሳሌ ክሪስታል ፓላስ ነው። አምና 2-2 ሲወጡ አርሰናል እየመራ ነው 2-2 ይወጡት። አርሰናል ያንን ጨዋታ ለመዝጋት ቢሞክር እንደ ትናንትናው አንዷን ጎል አስጠብቆ መውጣት ይችል ነበር። ግን እነ ሳሊባ በሃይላይን ዲፌንስ ገፍቶ ለመጫወት ሲሞክርና ከማርቲን ኦዴጋርድ ጋር አንድ ኳስ ለመቃወር ሲሞክር ነው በዛ ኳስ ተቆርጦ አርሰናሎች ጎል ተቆጥሮባቸው 2-2 ያወጡት። እና ዓለም ልበለው ወይስ ብዙዎች ለሁለት ተከፍለዋል ከዚህ ከሚካኤል አርቴታ ታክቲክ ጋር በተያያዘ። በነገራችን ላይ በዘንድሮው ውድድር ዓመት ብዙ ጎል በመሞከር ኤክስጂ ሬት አጌንስት አርሰናል ላይ የመጀመሪያው ቡድን ነው አርሰናል 5.3 ብቻ ነው። በጣም ዝቅተኛው አርሰናል ነው። ክሊንሺት ቅድም እንዳልነው 6 ከ9 ሙከራ በአጠቃላይ 11 ክሊንሺት ነው። ቼልሲ ሁሉንም ጨምሮ 11 ክሊንሺት ነው። 9ኙ ከ9ኙ የፕሪሚየር ሊግ 6ቱ ከ9ኙ ደግሞ 6ቱ ቼልሲ ሁለተኛ ነው 9 ክሊንሺት። ሙከራ አጠቃላይ ሙከራ ማለት 72 ይሄም ጥቂት ሙከራ የተሞከረበት አርሰናል አንደኛ ነው በዚህ ቁጥር። ኢላማን የጠበቀ ሙከራም 18-19 ይሄም አርሰናል ቁጥር 1 ያደርገዋል። ግን ሶፊያ አንድ ነገር ላንሳ ለመወያያ እንዲያግዝ ብዬ ማለት ነው። እሺ አሁን አርሰናል ጥሩ ጨዋታ አልተጫወተም 3 ነጥብ ሲያገኝ ጥሩ ጨዋታ አልተጫወተም የሚል መከራከሪያ ፖይንት የሚያነሱ ሰዎች የግድ ከአርሰናል ብቻ ነው እንዴ ጥሩ ጨዋታ እንዲጫወት የሚጠብቁት? ያኛው ቡድን ሎ ብሎክ ዘግቶ ከመጣ ያኛው ቡድን ለተመልካች የሚማርክ ጨዋታ ይዤ እመጣለሁ ብሎ ያላሰበውን አርሰናል ብቻ ከሌሎቹ ክለቦች ተለይቶ ጥሩ ጨዋታ እንዲጫወት የሚደረግበት ወይም ደግሞ መጫወት ነበረበት እየተባለ የሚተችበት ሪዝን ግን ሊገባኝ አልቻለም። በምን ምክንያት ነው ይሄ? ምክንያቱም ሁሉም እየመጣ ሎ ብሎክ ነው። ለተመልካች ማራኪነት የሚጨነቅ ክለብ የለም። ለዚህ ማሳያ ፓላስንም ትናንት ማየት እንችላለን። ከዚህ በፊት የነበሩትን የአርሰናል ተጋጣሚዎችን ሁሉም ሎ ብሎክ እየዘጋ ነው። ከዛ በኋላ አርሰናል ጎል ለማስከፈት የሚደረግ ጥረት ነው፣ የሚደረጉ እንቅስቃሴዎች ናቸው። አርሰናል ጎል ለማስቆጠር ያኛው ሎ ብሎክ ዘግቶ ከኋላ ፋይናል ሰርዱን አጥሮ ይዞ አላስገባም የሚል የሰርግ አናስገባም ሰርገኛ አይነት ነገር ነው አርሰናል ላይ ክለቦች የሚጫወቱ። ስለዚህ እነዛ ክለቦች ግርምዬ አዲስ ፍልስፍና መጣ። አናስገባም ሰርገኛ የሚል ያጫወት መንገድ አሁን ፍልስፍና 4-3-3 4-2-2 ይቀርና አናስገባም ሰርገኛ የሆነ አጫወት ይዘው እየመጡ ለተመልካች ማራኪነት እነዛ ክለቦች ባልተጨነቁበት ሁኔታ አርሰናል ብቻውን ስለ እግር ኳስ ውበት እንዲጨነቅ ለምንድን ነው የሚታሰበው የሚለውን ብናነሳው እንደ ውይይት። ለዛ ነው ይህንን ሐሳብ ነው የሚያነሳው ያለሁት ግርምዬ። ለዛ ነው ሁለት አይነት ሐሳብ እየተንጸባረቀ ስለሆነ ነው። እኔ
ከዚህ ሐሳቦች ጋር በተያያዘ እንግዲህ የተለያዩ ተንታኞችን እና የእግር ኳስ ተጫዋቾችን አይተናል። ጄሚ ሆራም ከጥቂት ቀናት በፊት እንደዚሁ ሐሳብ ሰጥቶ ነበር። የቀድሞው የቶተናም ተጫዋች እሱ እንኳን ቅናት ነው ተብሎ ነው የታለፈው። በኋላ እንዲሁም ጄሚ ሆራ የማይሆን ነገር አነሳና መሳቂያ የሆነበት ሂደት ነበረ። ግን እሱ ምንድነው የሚለው የእንግሊዝ ፕሪሚየር ሊግ ከጊዜ ወደ ጊዜ ለእይታ ሳቢ እየሆነ አይደለም። ይህንን እያደረገ ያለው አርሰናል ነው። ባለፉት 3 ዓመታት አርሰናል በጣም የመከላከል ባህሪ ያለው ቡድን ስለሆነ እሱን እየተከተሉ ሌሎቹም እየተበላሹ ነው። እስኪ አንድ አዝናኝ ጨዋታ የሚጫወት ቡድን ንገሩኝ። ይሄ ያመጣው የሚኬል አርቴታ ታክቲክ የፈጠረው ተጽዕኖ ነው በሚል አስተያየታቸውን ሰጥቷል። እኔ ከነቴሪ ዳንኤል ሆነሪም የሚወስደው አብዛኛው የነቴሪ ዳንኤል ሆነሪም እኔ ከግርማቸው ጋር እስማማለሁ። ግን የአርቴታ ታክቲክንም ጥያቄ የማነሳባቸው ነገሮች አሉ እና ደግሞ ተጫዋቾች ጉዳት ላይ ያሉ ተጫዋቾችንም እንደ ምክንያት አነሳለሁ። 3 ምክንያቶች አሉኝ። የነቴሪ ዳንኤል ሆነሪን የኢያን ራይትን ሐሳብ የሚደግፍበት መንገድ በዘንድሮ ውድድር ዓመት እኮ አይተነው የማናውቀው ሰምተነው የማናውቀው ማንቸስተር ሲቲ እኮ በቦል ፖዚሽን ኤምሬትስ ላይ 75-25 የሆነበትን እኮ ተመልክተናል። ዘግቶ ሲጫወት ጋርዲዮላ አንድ ጎል ለማስጠበቅ ዘግቶ ሲጫወት ተመልክተናል። አይተንም ሰምተንም ማናውቀው ፔፕ ጋርዲዮላ። ስለዚህ ይሄ አንድ ምሳሌ ነው ነቴሪ ዳንኤል ሆነሪ ያሉትን የሚያጠናክር ቡድኖች አቀራረባቸው አፕሮቻቸው ያመጣበት ጣት አርሰናል ላይ እንደዚህ አይነት ያጫወት መንገድ እንዲጠቀም ምክንያት ሆኗል የሚለውን ነገር እንድታነሳ ያደርጋል። ከሚኬል አርቴታ ታክቲክ ጋር በተያያዘ ግን የማነሳቸው ጥያቄዎች አሉ። በተደጋጋሚ ጨዋታዎች ኢዜን እየተጠቀሙ ነው ያሉት። ኢዜ መከላከሉን በደንብ ያግዛል። ፊዚካል አፕሪያንሱም ጥሩ ነው፣ በደንብ ያግዛል። ግን ኦዲጋርድ ባይኖር እንኳን ኢታን ንዋነሪን ቢጠቀሙ የአርሰናል ያጫወት መንገድ ትንሽ ይሻሻላል ብዬ አስባለሁ። ክሬቲቪቲ ከኢዜ አንጻር ከተመለከትናቸው ጨዋታዎች አንጻር ግን የሃና 5 ደቂቃ ዕድል እንኳን ለኢታን ንዋነሪ መስጠት አይፈልጉም። ይሄ የሚያሳይ ምንድን ነው? አርቴታ ራሳቸው ያን ያጫወት መንገድ ፈልገውታል ማለት ነው። ጥንቃቄን በደንብ እየመረጡ ነው ያሉት። ግን ለዋንጫ ስትጫወት መጠንቀቅ አለብህ፣ ግልጽ ነው፣ ምንም ጥያቄ የለውም። ግን ደግሞ አዝናኙን ፓርት ብጨምርበት ደግሞ ይበልጥ የሚደግፉን ወይም ደግሞ ይዛቸው የመጣቸውን ደጋፊዎች ብቻ ሳይሆን አዳዲስ ደጋፊዎችንም ማፍራት ትችላለህ፣ አዳዲስ ወራጆችንም ማምጣት ትችላለህ። ቅድም ሶፊዬ ስለ ሴት ፒስ ለማለት ፈልጌ ነው። ክሊን ሺት የሚለው እንደ እርማት ለማድረግ ያክል አርሰናል በሊጉ 11 ሴት ፒስ ጎል አስቆጥሯል። ቼልሲ በሁለተኛ ነው 9 የሴት ፒስ ጎል አስቆጥሯል። እና ቅድም ሴት ፒሱን ለማለት ነው። ክሊንሺትና ሴት ፒስ ስለሚያምታቱ ብዙ ጊዜ እና አድማጮች በዛ ደረጃ እንዲረዱት ለማለት ያክል ነው። ክሊንሺቱን ሳይሆን ሴት ፒስ ጎሉን ነው። አርሰናል 11 ቼልሲ 9። ምክንያቱም ቼልሲ ይሄን ያለ ጎል ገብቶበት እንዴት ክሊንሺት የሚል መከራከሪያ አድማጮች ሊያነሱ ስለሚችሉ አሁን እንደገና ሪያላይዝ አረገው ሳገናዝበው ማስተካከያውን ለማቅረብ ያክል ነው። አርሰናል 11 ሴት ፒስ ጎል፣ ቼልሲ 9 ሴት ፒስ ጎል። ሶ ይሄኛው ጉዳይ በተመለከተ ሶስተኛው ሪዝን ሊሆን የሚችለው የጉዳቶች ነው። አርሰናል ማርቲን ኦዲጋርድ ባይጎዳበት እንደ ትናንት አይነት ጨዋታዎችን በዛ መንገድ ይጫወታል አይመስለኝም። አንፊልድ ላይ ሚካኤል ሜሪኖ ነው የተጠቀሙት። ዙቢሜንዲ፣ ሚካኤል ሜሪኖና ዲክላን ራይስን በተመሳሳይ ኤምሬትስ ላይ ከሲቲ ጋር ሲጫወቱ ይህን አማካኝ የተጠቀሙት ኦዲጋርድ ተጎድቶ ስለነበር የአርሰናል ክሬቲቭ ተጫዋች ቁጥር አንዱ ክሬቲቭ ተጫዋች ተጎድቶባቸዋል። እሱ አንድ አስተዋጽኦ አለው። ኦዲጋርድ በነበረባቸው ጨዋታዎች አርሰናል የሚጫወቱበት መንገድና ኦዲጋርድ በሌለባቸው ጨዋታዎች አርሰናል እየተጫወተ ያለበት መንገድ በጣም የተለያየ ነው። በጣም ሚዱ የሰማይና የመሬት ያለው ልዩነት ያለው። ኦዲጋርድ ሲኖር ኳስ ይፈጥናል፣ ቶሎ ቶሎ ኳሶች ወደ መስመር ይወጣሉ፣ የማጥቃት እንቅስቃሴው ያምራል። ኦዲጋርድ በሌለባቸው ጨዋታዎች ደግሞ አርሰናል 16 ከ50 አያስነካም፣ ካውንተር አታክ አትመጣበትም። አስተማማኝ በሆነ የመከላከል መንገድ ነው የምትመለከተው። ኢዜ እንዳልኩት የፊዚካል አፕራንሱም ጥሩ ነው፣ በደንብም ይከላከላል። ከኦዲጋርድ በተሻለ ይከላከላል። ኢዜ ትናንት በነበረው ጨዋታ ላይ 7 ዲሮችን አሸንፏል፣ 39 ኳሶችን ፓስ አድርጓል። በትናንትናው ጨዋታ ላይ 4 ነው 5 ታክሎችን ወርዷል ወይም አድኗል፣ ኳስ አቋርጦባቸዋል። ኦዲጋርድ እንዲህ አይነት ስራ አይሰራልም። ሞር ወደፊት ያለውን ነገር ግን ከኢዜ የተሻለ ነው ኦዲጋርድ።
የማርቲን ኦዴጋርድ ጉዳትም ያመጣው ጣጣ ይመስለኛል። ግን ኦዴጋርድን በኢታን ንዋኔሪን መሸፈን ይችላሉ። አርቴታ ላይ ጥያቄ ማነሳው ነው ኢታን ንዋኔሪን ምንም አይነት እድል እየሰጡት አይደለም። ተቀይረው እንኳን እንዲገባ እያደረጉት አይደለም። ጎል ካስቆጠሩ በኋላ በፍጹም አርሰናል ጥንቃቄ ነው የሚመርጠው። በተሻለ አቅም ያለችው አንጎል ማስጠበቅ እንደሚያስጠብቁም ያውቁታል። ፉላም ላይ ያስጠብቀዋል፣ ክሪስታል ፓላስ ላይ ያስጠብቀዋል። አንድ ጎል ይዘው ወጥቷል። ረጅም ደቂቃ ፓላስ ላይ 33ኛ ደቂቃ ነው ያስቆጠሩት። በተመሳሳይ ፉላም ላይ 58ኛው ደቂቃ ላይ ነው ያስቆጠሩት። ግን ለረጅም ደቂቃዎች ቡድኑ በሚገባ ለዛውን ኳስ ሳያስሞክር ጭምር ኢላማን የጠበቀ ሙከራ ሳይሞከር ጭምር እየወጣ ነው እና አርቴታ አሁን የልብ እየሰጣቸው ያለው ተከላካዩ። ስለዚህ ሪላይ እያደረጉ ያሉት እየተማመኑ ያሉት ተከላካዩ ላይ ስለሆነ ተከላካዩን ነው ማጠናከር የሚፈልጉት። ትናንት እኮ 5 ተከላካይ ነው የነበራቸው እኮ አንዱ አንጎል ለማስቆጠር። ፔሮይን ካፔ ሲገባ በቀይ ቲምበር ነበረ። ፔሮይን ካፔ፣ ጋብሪኤል ማጋሌሽና ሞስኬራ ነበሩ። ግራ ላይ ማይል ሉዊስ ስኬሊ መጣ። 5 ተከላ አጥሮት ነበር ትናንት በነበረው ጨዋታ ውጤት ለማስጠበቅ። አንዳንዴው ሀገር ያስከፍ ትናንት አርሰናል ጎል ተቆጥሮበት ቢሆን ዛሬ የምናወራው ኖሬ እናወራ ነበር። ጥያቄ ይነሳ ነበር አርቴታ ላይ አይደለ? ጥያቄ ይነሳ ነበር አርቴታ ላይ። ፉላም ላይ ያሉ ደቂቃ ተከላክሎ አርሰናል ቢገባበት ይነሳ ነበር። ትንሽ ሞልድ ማድረግ አለባችሁ ሚኬል አርቴታ በተወሰነ መንገድ። አንደኛ ከሊጉንም ከማሳመር አንጻር ለተመልካችም ቅድም እንዳልኩት ነው። ደጋፊ የአርሰናል ደጋፊ የሆነ ትናንት ቡድኑ 1-0 አሸንፏል፣ አይመለከቱም። 3 ነጥብ ወስዷል፣ ደስተኛ። ግን እግር ኳስ ያለን ደጋፊ ብቻ አይደለም፣ ነገም አዲስ ደጋፊ ይዘህ መምጣት አለብህ። ሊቨርፑል እኮ አዳዲስ ወጣት ደጋፊዎችን ያመጣው እኮ በጀርገን ክሎፕ የሚያምር ያጫወት መንገድ ነው አይደል? አሁን በብዛት ወጣቶች ደጋፊዎች የጀርገን ክሎፕ ናቸው። በ10ዎቹ ዕድሜ ምናምን የሚገኙት ሲቲ በአጫወት መንገዱ ነው ብዙ ደጋፊዎችን ያገኙ። ራሱ አርሰናል በአርሰን ቪንገር ዘመን አርሰን ቪንገር የሚባለው እኮ ያጫወት መንገዳቸው ነው። እነ ፋብሪጋስ እነ ጃክ ዊልሼር እነ አሮን ራምሴ የነበሩበት ታዳጊዎች የነበሩበት ቡድን እንኳን ምን ያህል ፍሌቨር እንደነበረው ተው። የነ ቴሬ ኖሬን የነ ቬራን ቡድን ተውና ያኛው ዋንጫ የማያነሳው ቡድን እንኳን ምን ያህል ውብ ጨዋታ ይጫወት እንደነበረ እና ይሄ በተወሰነ መንገድ ሚኬል አርቴታ ትንሽ ሞልድ እያደረጉ መሄድ አለባቸው። በተወሰነ መንገድ የተወሰኑ ጨዋታዎችንም የቡድኑን ባህሪ ማሳየት አለባቸው። ልክ ነው። ፓላስ ከባድ ቡድን ነው። ፉላማዊ ከባድ ቡድን ነው። ኒውካስላዊ ከባድ ቡድን ነው። ግን በሚቀጥሉት 2 እና 3 ጨዋታዎች ግን አርሰናል እንዲጫወት ጠብቃለሁ። ብራይተን ሊከላከል አይገባም። ግን በርንሌይን ይከላከላል። ግን አርሰናል ተጫውቶ ማሸነፍ ይችላል። ምንድነው የአንድ እግር ኳስ ውጤት? ጎሉ አውትፑቱ ምንድነው? አንድ ታርጌቱ ምንድነው? ፋይናል ዴስቲኔሽኑ ማሸነፍ 3 ነጥብ ዋሬቨር። አሁን እዚህ ጋር ጥሩ ጨዋታ ልጫወት ብሎ ሌላ ፍልስፍና ውስጥ ገብቶ ነጥቡን ማጣት ከፈለገ ቫሉ የሚያጣው አርቴታ ነው። ማንም ጥሩ ጨዋታ ተጫወተ ብሎ አይደለም የሚያደንቀው። ዋንጫ አጣ ዋንጫ አገኘ ነው መለኪያው ማለት ነው። ጆዜ ሞሪኒዮ አውቶቡስ አቆመው፣ ባስ ፓርክ አድርገው ዘግተው ተጫውተዋል። ያውን በጎዶሎ ተጫዋች ሻምፒዮንስ ሊግ ኢንተር ሚላን ዋንጫ የወሰደበትን ዓመት ማስታወስ ይቻላል። ጎዶሎ ተጫዋቹ ነው ዘግተው። አንድ ፍልስፍና ነው ይሄ። ቅድም አድማጮችም እያሉት ነበር። ቶማስ ፍራንክ ቶተናም ትናንት በቆመ ኳስ 3 ጎል አስቆጥሮ ስለ ቆመ ኳስ ቶማስ ፍራንክ ይተቻል። እንደዛ ከሆነ ስለ ቆመ ኳስ የሚተቹ ቡድኖች ለምንድን ነው በቆመ ኳስ ጎል አስቆጥሮ አሸንፈው ማውጣት ያቃታቸው ታዲያ? ይሄ እኮ የእግር ኳስ ዋን ፓርት ነው። ሴት ፒስ አንድ የቆመ ኳስ ማስቆጠር ብቃት ነው የሚጠይቀው። ታዲያ ለምን የቆመ ኳስ አሰልጣኝ ክለቦች ይቀጥራሉ ታዲያ? እንደዛ ከሆነ ራሱን የቻለ አንድ የእግር ኳስ ፓርት ስለሆነ ክፍል ስለሆነ የቆመ ኳስ። ስለዚህ በየትኛው ማጫወት ይጫወት አንድን አሰልጣኝ 3 ነጥቡን ይዞ እስከመጣ ድረስ አይ ጥሩ ጨዋታ አልተጫወተም ብሎ ዝቅ ማድረግ እኔ ተገቢ ነው ብዬ አላስብም። ምክንያቱም ያዋጣኛል ባለው ፍልስፍና አርቴታ ይህን ኃላፊነት ሲወስድ እነዚህ ሁሉ ተጫዋቾች ሲፈርሙለት ዋንጫ ማግኘት ነው ታርጌቱ። ለረዥም ዓመታት ያላገኘውን ዋንጫ እንዲያገኝ ነው። ሻምፒዮንስ ሊግ ዋንጫ አግኝቶ አያውቅም። ይህንን ዋንጫ እንዲያገኝ ነው። በምንም መልኩ ማለት ነው፣ በየትኛውም መልኩ እና ይሄ እዚህ ጋር አሁን እንዴ ለሌሎቹ ቡድኖች ሲሆን ጽድቅ፣ ለአርሰናል ሲሆን እንደ ኩነኔ ለምን ኦፕን ፕሌይ አይጫወትም በኦፕን ፕሌይ ጎል ያስቆጥር የሚሉ አስተያየቶች ከትላልቅ አሰልጣኞች ጭምር ስሰማ እኔ በጣም አዝናለሁ። ለምን እነሱ አስተያየት ሰጪዎቹ በእንግሊዝ ፕሪሚየር ሊግ ያሉ ቡድኖች በኦፕን ፕሌይ ተጫውተው ለምን ጎል አያገቡም? ለምንድን ነው ባስ የሚያቆሙት?
ዘግተው ይጫወታሉ፣ አያስከፍቱም። እንደውም ብቃት ነው የተዘጋን ነገር። አንድ አስተያየት ሰጪ አሁን እያየው ነበር፣ የላከው አስተያየት ማለት ነው። አጥር መሰናክል አንድን ሰው ሲከለክልህ አጥሩን ካልተሻገርክ ዘና ብለህ መራመድ አትችልም። ወይ ደግሞ አንድ ግቢ ውስጥ ስትገባ ኃይለኛ ውሻ ቢኖር ውሻው ካልታሰረልህ እጅን ከኪስህ ከተህ መጓዝ አትችልም። ስለዚህ እዚህ ጋር ደርድሮ ዘግቶ አውቶቡስ አቁሞ ተቃራኒ ቡድን እየተጫወተ አይ አርሰናል በጥሩ ጨዋታ ተጫውቶ ማሸነፍ አለበት ኖ የትም ፍጩ ዱቄቱን አምጪ ነው። እዚህ ጋር ሌላ ነገር አይሰራ። ዋንጫ ነው፣ ዋንጫ ለማግኘት ነው። ዋንጫ ምክንያቱም አርቴታ የሚጠየቀው ዋንጫ ሳያመጣ ሲቀር ነው። ዋንጫ ይሄ እንደዚህ አይነት ሀሳቦች የሚመጡት ዋንጫ ሲያጦለውልህና ልክ እንደ ሲቲ ስቶ ዋንጫ በቃ ሲበቃህ። አሁን ደግሞ ደጋፊ የሚፈልገው ነገር አለ። ቼልሲ ቤት ሞሪኖ እኮ የተባረሩት ቼልሲ እኮ ጥሩ ጨዋታ አላሳዩ ተብሎ ተከታታይ ዋንጫ አምጥተው ግርምዬ። ግን እኔ ግርምሾ መጠየቅ የምፈልገው ጥያቄ በሴት ፒስ ጎል ብቻ አርሰናል ሪላ አሁን ሴት ፒስ ላይ በጣም በቃ ኪንግ ናቸው። ኦልሞስት የአርሰናል ያስቆጠራቸው ጎሎች 3/4 የቆመ ኳስ ነው። በዚህ ብቻ ግን ዋንጫውን ለማንሳት በሚያደርጉ ጉዞ ላይ እንቅፋት አይሆንበትም። ሌሎችን የኦፕን ፕሌዮችና ሌሎች ነገሮችን ማድረግ አላጫውተዋል እኮ ኦፕን ፕሌይ ሌሎች። ግን እኔም ሶፊያውን ለምሳሌ እሺ ሴት ፒስ እኮ እንዲገኝ እኮ የአርሰናል የጨዋታ መንገድ እኮ ሴት ፒስ ራሱ መገኛው እኮ ራሱ ኮርና የምታገኘው እኮ ስለምትበልጥ እኮ ነው እኮ ኮርና የምታገኘው የመልስ ፕሮግራም የምታገኘው ፍሪኬክ የምታገኘው እኮ በልጠህ እኮ ነው ማለት ተበልጠህ አይደለም የምታገኘው። አርሰናል ስለሚያጠቃ ስለሚከላከሉበት ብሎክ ስለሚያደርጉበት እኮ ነው ኮርና የሚያገኘው እኮ። ምን ያርግ ታዲያ? ይሄ ፋክት ነው፣ ማይካድ ነገር ማለት ባያጠቃ አርሰናል ኮርና አያገኝም። ባያጠቃ አርሰናል የማዕዘን ምትና ሌሎች ተደጋጋሚ ሙከራዎችን አያደርግም። ስለበለጠ ነው፣ በልጦ ጫና ስለሚያደርግ ነው። ምን ያርግ? ይከላከላሉ። ምን ያርግ? ሚካኤል አርቴታም ተመሳሳይ ሀሳብ ነው የሰጡት ከግርምሾ ጋር። እርሳቸው የሚያሉት ምንድን ነው እግር ኳስ ውስጥ የተቀመጠ ህግ አለ ወይ ነው ያሉት። ሴት ፒስ ጎልና ኦፕን ፕሌይ ጎል ተብሎ ለኦፕን ፕሌይ ሌላ ነጥብ፣ ለሴት ፒስ ሌላ ነጥብ ይሰጣል ወይ ነው ያሉት። ያው ብስጭት ብሎ ነው የተናገሩት። ለሴት ፒስ ሌላ፣ ለኦፕን ፕሌይ ሌላ ነጥብ ይሰጣል ወይ ምንድነው የምታወሩት ነው ያሉት ሚካኤል አርቴታ። ግን እኔ በዚህ ውስጥ ግን አርሰናል አሁንም ጥሩ ነው የቆመ ኳስ ማስቆጠር። ሌሎች ቡድኖች የሌላቸው ኳሊቲ ያለው ቡድኑ ደግሞ በሌለው ኳሊቲ ላይም መስራት ይኖርበታል። በኦፕን ፕሌይም ተጫዋቱ ደግሞ ጎል ማስቆጠርን ማሳየት አለበት። እንዳልኩት በርግጥ እንደ ሌዲስ አይነት ነው ኖቲንግሃም ፎረስት አይነት ቡድኖች ያሳይቶናል። ግን ያም ደግሞ አንዱ የጎል ምክንያቱም ሴት ፒሱን ነገ ዘግቶ በሚመጣ ቡድን ሊኖር ይችላል፣ እድል እንዳታገኝ ሊያደርግ ይችላል። ትናንት አሁን አንዱ ሲሰሩት የነበረው ኦሊቨር ግናስር ስንናገር ነበር በተደጋጋሚ የቆመ ኳስ አርሰናል እንዳያገኝ፣ ቅጣት ምት እንዳያገኝ፣ የማዕዘን ምት እንዳያገኝ ነበር መጀመሪያ ቅዳቸው። ግን አገኘ። አዎ አይ ልነግርህ እኮ ነውና እኛ እያልን ነበር የመጀመሪያው ቅጣት ምት ስትገኝ ኦሊቨር ግናስር አበደ፣ ተበሳጭ። ኦሊቨር ግናስር ያውቀዋል 2-3 ካገኙ በሁለተኛው ቅጣት ምት ነው በዲክላን ራይስ ጎል ኳስ የቀጧቸው። አሁን በዛ ልክ በጣም ተጠንቅቆ መምጣት የሚችል ቡድን ቢኖር ቢጠነቀቅብ በዛ ልክ ሌላ የመፍትሄ ሐሳብ ሊኖረው ይገባል ቡድን የሚል እምነት አለኝ። ሌሎች የመፍትሄ ሐሳቦችንም በተመሳሳይ መንገድ አሁን እንዳልኩት ነው። አሁን ትናንት አርሰናል በፓላስ 1-1 ወጥቶ ቢሆን ነው ተቆጥሮበት ቢሆን ነው አንድ የምናነሳው ነገር አርሰናል በቆመ ኳስ ሪላይ በማድረጉ እዛ ላይ ትኩረት በማድረጉ የቆመ ኳስ ላይ ብቻ ትኩረት በማድረጉ የመጣ ችግር ነው ብለን ነው የምናነሳውና እኔ ሚካኤል አርቴታ ትንሽ ዞቪዬ ገብቶኛል። ዳይናሚዝም መጨመር አለባቸው ብዬ አስባለሁ። ዋንጫ ከሆነ ምናምን እኔ አሁን የተቃራኒ ቡድን አጫወት ነው አርሰናል በኦፕን ፕሌይ ጎል እንዲያስቆጥር እንዳይችል ያደረገው። አንዳንዱ ሎ ብሎኩን ጥርቅም አድርጎ ይዘጋል፣ አንዳንዱ ከሚድ ብሎኩ ጀምሮ ይዘጋል፣ አንዳንዱ ቪክተር ዮኮሬስን ልክ እንደ አደገኛ ሌባ ለ4 እና ለ5 ሰው አጥሮ ከቦ ታግሎ እንደውም አይተው ከሆነ 3 እና 4 ተጫዋቾችን እንደዚህ ወጥሮ ነው የሚይዘው። ባይዘው የዮኮሬሽና ሳሊባ ትልቁ ኳሊቲያቸው ሳሊባ አሁን ጎል አያስቆጥርም። በሴት ፒስ ጎል ጋብሪኤል ማጋሌስ ነው ሲያስቆጥር የምናየው። ግን የሳሊባ የማይታይ ደግሞ አደገኛ ስራ እየሰራ ነው። አይታችሁ ከሆነ ጋብሪኤል ማጋሌስ እንዲያስቆጥር 2-3 ተጫዋቾችን የአየር ላይ ኳስ ሊጠቀሙ ይችላሉ ተብሎ የሚታሰቡትን በአንዴ ገፍቶ ደርምሶ ነፃ እንዲሆን ጋብሪኤል ማጋሌስን የማድረግ ትልቅ ኃላፊነት የሚወጣው ሳሊባ ነው። ዮኮሬስም ኳስ አይደርሰውም። በሚደርሰው ኳስ ላይ አይታችሁ ከሆነ ለ3-4 ሲከቡት ነው የምታዩት።
በእያንዳንዱ ማለት ነው በካቴና በግረሙቅ ግረሙቅ የሚባለው የእግር ማሰሪያው እንደዛ እንደታሰረ ነው የምቆጥረው ነው የኮሬስን ምክንያቱም ይሄ የተቃራኒ ቡድን የአሰልጣኞች ፍልስፍና ነው አርሰናል ኳስ ፖሰስ እንደሚያደርግ ይታወቃል አርሰናል ባርሴሎና ይታወቃሉ የፖሴሽን ፉትቦል ላይ ከፍተኛ እንደሆነ ወይም ኳሱን መደበቅ እንደሚችሉ መቆጣጠር እንደሚችሉ እና ስለዚህ እኔ በሳጠቃለው በሁለት ነገር አርሰናል ችግሩ መፍታት ይኖርበታል አንደኛ ሚኬል አርቴታ የተወሰነ ዳይናሚዝም መጨመር አለባቸው ቡድናቸው ላይ ትንሽ ዳይናሚዝም ቢጨምሩበት ይበልጥ በቃ አርሰናል ለደጋፊዎችም ለተመልካቾችም ከውጤት አንጻር መልካም ነው ግን ሁለተኛ ቅድም ያነሳውት በሁለት ተቃራኒ ጎን ያሉትን ሐሳብ አንስቼ ቅድም ያነሳውት እና ኦዲጋርድ ማዱኬ አገግሞ ሲመጡ ማዱኬ በጣም ክሬቲቭ ነው በጣም ጨዋታ ላይ ፍሌቨር የሚፈጥር ተጫዋች ነው ኦዲጋርድም ተመሳሳይ ነው እነዚህ ተጫዋቾች በተወሰነ መንገድ ችግሩን ይፈቱታል የሚል እምነት አለ ግርሜ እኔ አርሰናልን በዚህ ከአርሰናል አርማው መድፍ ነው አይደል መድፍ ነው አርሰናል ብዙ ጊዜ አይታችሁት ከሆነ ነፃ ተጋጣሚ ቡድን በሚያገኝበት ሰዓት ላይ የፊት ለፊት ለጦርነት የሚጠቀሙባቸውን መሳሪያዎች እንደሚጠቀም አይነት ጦረኛ ይመስለኛል ማለት አጭር ርቀት ክላሽ ምናምን የምትጠቀምባቸው ነገሮች አሉ ዘግቼ እመጣለሁ ካለ ግን መድፍ ነው የሚተኩሰው አርሰናል ሴት ፒስ ማለት መድፍ ነው በቃ የቆመ ኳስ ሎንግ ቦል ይመታል ቀጥታ ጋብሪኤል ማጋሪስ አየር ላይ ኳስ ያወርዳል ኤብሬቺ ትናንት ጎል አስቆጠረ ሴት ፒስ ጎል ማለት ይሄ ነው ኮርና ያገኛል ኮርናውን በቀጥታ ይልካል ይመካከራሉ ይሄ አንድ የእግር ኳስ ታክቲክ ይሄ እንደው መደነቅ አለበት እንዴት አንድ ቡድን በዚህ ደረጃ ለዚህ ደግሞ እኔ ተቃራኒ ቡድኖችን ከማሽሟጠጥና አሽሙር ከመናገር ይልቅ የተቃራኒ ቡድን አሰልጣኞች አርሰናል ሴት ፒስ ጎል ኪንግ መሆኑ ንጉስ መሆኑ ካወቁ ማምከኛውን መስራት አለባቸው የሴት ፒስ ጎሉን እንደ ሞናኮ ማምከኛ ሞናኮ አሁን የሆነ ነገር አድርጓል ሞክሯል ሞናኮ ምን አደረገ ወንድ ከሆነ ይሞክር እስኪ ሞናኮ የተጠቀመው አሉቲ በጣም ጥሩ አስተያየት አመጣልኝ ሞናኮ ምን ተጠቀመ ቁጥር መቀነስ ያርሰናልን ተጫዋቾች ቁጥር መቀነስ ጠርዝ ላይ አንድ ይቺ አጋማሽ መስመር አለች አይደል ጠርዝ ላይ አንድ ያቆማል ያኛው ጠርዝ ላይ አንድ ያቆማል እነዛ ሾልኮ ይወጡብኛል በካውንተር አታክ ብሎ ስለሚያስብ ያርሰናል ተጫዋቾች ቁጥር እንዲቀንሱ በማድረግ የሴት ፒስ ጎል ማምከኛ ለመስራት ሞክሯል ሞናኮ ስለዚህ ብልጥ የሆነ አሰልጣኝ ማምከኛውን መስራት ነው ሴት ፒስ ጎል ያርሰናል ማጥቂያ መንገድ ነው ዘጋበት ሲዘጋበት ሌላ አማራጭ ፈለገ አርሰናል ያንን ስኬታማ አደረገ ያንን ደግሞ ማምከን የሚችለው ተቃራኒ ቡድን ሌላ ፍልስፍና በመፍጠር ሌላ ዘዴ በመጠቀም ልክ ሞናኮ ጀምሮት እንደነበረው አይነት ነገር ሌሎችን በማድረግ ነው ብዬ አስባለሁ ማስታወቂያ አስከትለን ግርምዬ ጉዳቶችን ባጭሩ ልንገራችሁ ለአድማጮች ያርሰናል ደጋፊዎች ስለሚጠብቁ አምስት ጉዳቶች ናቸው ትናንት አርሰናል ያስተናገደው በአንድ ጨዋታ ላይ 5 ጉዳት ዲክላን ራይስ ሳሊባ ካላፊዮሪ ተቀይረው የወጡ ተጫዋቾች ናቸው ማርቲኔሊም ጉዳት አስተናግዷል ሳካም ከነ ጉዳቱ ነበር የገባው ማኔጅ ለማድረግ ነው ያስወጣ ነው ብለዋል የጉዳት መጠኖችን ለመጥቀስ ዲክላን ራይስ ለሮብ ጨዋታ መድረስ ይችላል ግን ሊያሳርፉት ይችላሉ የሚል እምነት አለ ለቀጣይ ፕሪሚየር ሊግ በርንሌይና ሰንደርላንድ ጋር ላለባቸው ጨዋታ ተመሳሳይ ሳሊባም ከዚህ በፊት የነበረው ችግር ነው የቁርጭምጭሚቱ ላይ የነበረበት ችግር ነው የተነሳው የሱም የተወሰኑ ቀናቶች ረፍት የሚፈልግ ነው ለቀጣዩ ሳምንት ጨዋታ ይደርሳል ተብሏል ለፕሪሚየር ሊጉ ማለት ነው ካላፊዮሪ በረዶ አድርጎ ነው የወጣው ጭኑ ላይ የሱ ትንሽ መታየት አለበት ትንሽ ጊዜ ይፈልጋል የሱ የካላፊዮሪ ግን ቢሆንም ያን ያህል ለረጅም ጊዜ የሚያረቅ አይነት ሳይሆን የድካም የጡንቻ ድካም አይነት ስሜት ያለው መሆኑና በፍጥነት ሊያገግም እንደሚችል ተነግሯል ስጋት ያለው አሁን ማርቲኔሊ ላይ ነው የሃምስትሪንግ ጉዳት እንዳይሆን ተዘግቷል የሱ የተወሰኑ ወራቶች የተወሰኑ ሳምንታት እንዳያርቅ ተዘግቷል የማርቲኔሊ ቡካዮ ሳካን ግን ማኔጅ አድርገነዋል ብለዋል ዓርብ ዕለት ነው ልምምድ የሰራው ከዛ በፊት አልሰራም በቃ ራስ የመድረስ አለብኝ ብሎ ስላመነና ያስገባ ነው ደቂቃዎች ሰጠ ነው በቂ ደቂቃ ስለተጫወተ አስወጥተናል ሪስክ ለመቀነስ ብለዋልና ሳካም ያን ያህል የሚያሰጋር ነውና የሚካኤል አርቴታ መግለጫ በዚህ መንገድ ነው የተጠናቀቀው አሁን ጧት ላይ የወጡ ያሉ መረጃዎች እንደሚያሳዩት ግን የአምስቱም ጉዳቶች አስጊ አይደለም ለሳምንት እንኳን የሚያርቅ አስፈሪ ጉዳት የለም የሚሉ መረጃዎች እየወጡ ነው አዲስ ነገር ሲኖር ደግሞ ለአድማጮች እንገልጻለን የአጋራችን መልእክት የእናት ባንክን መልእክት እንከታተልና ስንመለስ ያሉት ቡድን ማንቸስተር ዩናይትድ ብራንድ አርሰናል ብራንድ ነው አምናለሁ እኮ ነው ግርምዬ እንዴ ማንቸስተር ዩናይትድ ያንሰራራ ነው የማንሰራራቱን ሚስጥርና መሰል ነገሮችን በተወሰነ መንገድ የምናነሳ ነው የሚሆነው